የሰላምን ማሰሪያ ከሚያጠፉ ነገሮች ከነዚህ አምስት ነገሮች እንጠንቀቅ ነው አይደል ያልነው። ስለዚህ አምስት ነገሮች አይተናል። ስለዚህ ከነዚህ ሁሉ በእውነት መጠበቅ አለብን። በተለይ በቤተ ክርስቲያን በክርስቶስ አካል ውስጥ አንድነትን ከሚያጠፉ መለያየትን ከሚያመጡ ነገሮች በጣም መጠበቅ እንዳለብን፣ ባለፈው የሰላምን አንድነት ከሚያጠፉ ነገሮች መጠንቀቅ እንዳለብን አይተናል። ትምህርቱን ስንጀምር ትዝ የሚላችሁ ከሆነ we talked about two things አይደለ? መጀመሪያ relationship with the Lord አይደለ? በመስቀል ተመነነው ነበርና መጀመሪያ የሚጀምረው አንድነት በኢየሱስ ክርስቶስ በኩል ከኤፌሶን 1 እስከ 3 ድረስ የተሰጠን ያ በጸጋው በኩል በእምነት በኩል መዳን ያንን በደንብ አድርገን ሴት አድርገን ካልሆነ በስተቀር ጌታ ከሌለማ የመንፈስ አንድነትም የለም አይደለ? ሰው ስለዚህ የሚጀምረው ላይ ነው አለን ክርስቶስ በኩል ያለው፣ ከዛ ደግሞ ጎን ለጎን አለን አይደለ? ስለዚህ መስቀሉ ራሱ የሚያሳየን አንድነትን ነው ከአባታችን ጋር በልጁ በኩል ካለው መዳን ጋር ይሄኛው፣ ከዛ ደግሞ እርስ በርስ ከቅዱሳን ጋር ያለን አንድነት ነው አለን። ስለዚህ ግዴታ ነው መስቀል ተሸከሙ ተብለናል። መስቀሉ ደግሞ ከሱም ጋር እርስ በርስም ነው። ስለዚህ እኔ ቅዱሳን አያስፈልጉኝም፣ እኔ ቸርች እኔ ወንድም አያስፈልገኝም፣ እኔ አገልግሎት አያስፈልገኝም የምትሉ አንዷን መስቀል ነው የያዛችሁት ማለት ነው። መስቀልም አይባልም፣ አንድ ፖል ነው የያዛችሁት ማለት ነው። ተሸከሙ የተባላችሁት ይሄንንም ነው ይሄንንም ነው። አብረንን ያለ ነው። እሺ እንቀጥላለን። ስለዚህ ዛሬ ኤፌሶን 4 ላይ ስለ መትጋት የመንፈስን አንድነት ስለ መጠበቅ ትጋት ፈርቨንት ሆኖ ስለ መጠበቅ ዲሊጀንት ሆኖ ስለ የመንፈስን አንድነት ስለ መጠበቅ ትጋት በሚል ቶፒክ ነው የምንነጋገረው። ኤፌሶን 4 እናወጣለን። እዛው ነን ያለነው። ዛሬ ጨርስና የሚቀጥለው ሳምንት ፓስተር ቢኒ ከዚህ ይቀጥልናል ማለት ነው። እንግዲህ በጌታ እስረኛ የሆንኩ እኔ ለተቀበላችሁ ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ። ፍጹም ትሑታንና ገሮች ሁኑ፣ እርስ በርሳችሁም በፍቅር እየተቻቻላችሁ ትዕግስተኞች ሁኑ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ምን በሉ ይላል? ትጉ። እስቲ ትጉ በሉልኝ። አዎ እሺ። አሁን እዚህ ላይ ያላችሁ ወደ ፊልጵስዩስ እንሄዳለን። ዛሬ ኤፌሶን 4 እና ፊልጵስዩስ ላይ ሄደን ፊልጵስዩስ 4 ነው የምናየው አብረን የሚገርም ስቶሪ አለ፣ የሚገርም ታሪክ አለ። አሁን እንግዲህ ስታነቡ እነዚህን ታሪኮች በደንብ ጊዜ አጥፍታችሁ የምታነቡ ይሁን አይሁን አላቅም፣ ግን በጣም አስደናቂ ሁለት ሴቶችን እናያለን ዛሬ። የመንፈስን አንድነት ለመጠበቅ ያልተጉ ሴቶችን እያየን እነዚህን ሁለት ስቶሪዎች ከኤፌሶን 4 እና ከፊልጵስዩስ 4 ጋር እነዚህን ሁለት ስቶሪዎች እያያያዝን እንዴት አድርገን የመንፈስን አንድነት ለመጠበቅ ምን ተጋው የሚለው ነው የምናየው። ፊልጵስዩስ 4 ላይ እንደዚህ የሚል ደስ ይገርመኛል። ማለት የሚዘለል ነው ስታነቡት፣ ግን ስታነቡ በተለይ ስሞች ስታዩ ካሰመራችሁ የሆነ የሚያስገርሙ ስሞች ታያላችሁ። ኤዎዲያንና ሲንጠኪን የሚባሉ የሁለት እህቶችን ስም ትመለከታላችሁ። ማን አልኳችሁ? ኤዎዲያን ልሳን አይደለም እሺ። ኤዎዲያን እና ማን? ሲንጠኪን። ኤዎዲያን በሉልኝ እስቲ እንዳትረሱት። አትሊስት ስሙን አትረሱም። አሁን ሄንሲፎሩን የሚያስታውሳለ ከዚህ በፊት ተነጋግረናል። ሳሙኤል ሜንሽን ዛት ቱ ሚ። ስሞች ጥሩ ናቸው እንድናስታውስ ያደርገናል። ኤዎዲያን ሲንጠኪን። እሺ ኤዎዲያን ሲንጠኪን። እሺ በቃ ከኔ ይበቃቻል። እሺ እና ሁለት ሴቶች አሉ። ኦኬ። ስለዚህ የምወዳችሁና የምናፍቃችሁ ወንድሞቼ፣ ደስታዬና አክሊሌ ሆናችሁ እንዲሁም ወዳጆች ሆይ በዚህ ሁኔታ በጌታ ጸንታችሁ ቁሙ። በጌታ አንድ ልብ እንዲኖራቸው ኤዎዲያንን እለምናለሁ፣ ሲንጠኪንንም ምን እላለሁ? እለምናለሁ። አስመሩባቸው እነዚህ ሁለት ስሞች። እነዚህ እህቶች ናቸው፣ ሁለት እህቶች ናቸው። በፊልጵስዩስ የመንፈስ አንድነትን ለመጠበቅ ተቸግረው እየተዋቀሱ ነው። ለነሱ ነው ይሄን መልእክት የሚጽፍላቸው። በጣም ይገርም ነው። ማን? ኤዎዲያንና ሲንጠኪንን እለምናለሁ። አሁን አንተ ታማኝ የሥራ ባልደረባዬ ሆይ ወንጌልን በማሰራጨት ረገድ ከእኔና ከቀሌሜንጦስ ጋር እንዲሁም ስሞቻቸው በሕይወት መጽሐፍ ከተጻፉት ከሌሎች የሥራ ጓደኞቼ ጋር የተጋደሉትን እነዚህን ሴቶች እንድትረዳቸው እለምናለሁ ይላል። ክብር ለእግዚአብሔር ይሁን። አብረን ያለ ነው። ቶማስ ሬነር የሚባል አንድ ሰው የዛሬ 6-7 ዓመት ትዊተር ላይ ለቤተክርስቲያን መሪዎች፣ አገልጋዮች፣ አባላት አንድ ፖል አዘጋጀ እና ፖሉ ምንድነው? በቤተክርስቲያን ውስጥ ያያችኋቸውን ማንኛውም የመንፈስ አንድነትን የሚያጠፉ ግጭቶችን እስቲ ንገሩኝ የሚል ፖል ነው። ያለመስማማቶችን፣ ግጭቶችን፣ የመንፈስ አንድነትን የሚያጠፉ የሰላም ማሰሪያን የሚያጠፉ ያያችኋቸው እስቲ ንገሩኝ ብሎ ፖል አዘጋጀ። እና ይሄ ላበሻ አይደለም፣ ባይዘው ላበሾች አይደለም፣ ፈረንጆች ጋር የተደረገ ፖል ነውና በጣም ብዙ hundreds of people ያንን ሰርቬይ ሰሩ። ያንን ሰርቬይ ሪስፖንድ አደረጉ፣ ለዛ ፖል ሪስፖንድ አደረጉ።
እና ወደ 25 የሚሆኑ አስደናቂ ሰዎች የተናገሯቸው የመንፈስ አንድነትን ያጠፉ በአሜሪካ ቸርቾች የተፈጠሩ አስደናቂ ታሪኮችን ኮሌክት አደረገ ይሄ ቶማስ ሬነር የሚባለው ሰው። እና አበሾች ቸርች አይደለም ይሄ ሆነው የአበሾች ክርስቲያን ክርስቶስ አካል ውስጥ አይደለም አዲስ ልደት ምናምን አይደለም እኛ የተለየን አይደለንም ማንም ቸርች ሀፕን ካደረገ እኛ መሃል ማያደርግበት ምክንያት የለም አይደለ። እና ከነዚህ ቶፕ 25 ውስጥ 10ን ፒክ ላድርግላችሁና ዝም ብዬ ልንገራችሁ። በጣም እኮ በእውነት አንዳንዴ የመንፈስን አንድነት የሰላም ማሰሪያ የሚያጠፉ ነገሮች በጣም እኮ አስቂኝ ናቸው። እስቲ ልንገራችሁ ዝም ብዬ ወደ ስብከቴ ከመሄድ እንድትዝናኑ እሺ። አደና አበሻ ምናምን አትበሉ ይሄ ፈረንጅ ጋር ነው እሺ። አንዳንድ ሰው የሰላም አንድነት ግጭት ምናምን ሲያምን ይላል እኔ ፈረንጅ ቸርች ሄዳለሁ ይላል። ይሄው የፈረንጅ ቸርች ያለው ልንገርክ መንፈስ ቅዱስ ይምራችሁ ቸርች ስትሄዱ የሆነ ሪያክት አድርጋችሁ አትሄዱ እሺ። እኔ ስፓኒሽ ጋር ይሻለኛል እኔ ነጭ ጋር ምናምን በጣም ኮሶ ፈረንጅ ነው ሰው ነው ነጭ ነው እንጂ ሰው ነው። ለመጀመሪያው ልንገራችሁ የመጀመሪያው ጥል አንደኛው የተናገረው argument over the appropriate length of the worship pastor's beard የወርሺፕ ፓስተሩ ጺም ስንት ምን ያህል መርዘም አለበት የለበትም በሚል ግጭት አይቻለሁ አለ አንደኛው። ትክክለኛ ሪል ስቶሪ ነው የምነግራችሁ ሳቃችሁ አይደል? እሺ እንቀጥል። ሁለተኛ fight over whether or not to build a children playground or to use the land for cemetery በዚህም ኃይለኛ ጦርነት ከጀርባ እንደዚህ ክፍተት ያለበት አንዳንዶቹ መቃብር ምናምን ያደርጋሉ። አንዳንድ ቸርቾች የነጮቹ ካያችሁ መቃብር ይሁን አይ ልጆቻችን ይጫወቱ። ሶስተኛ a church argument and a vote to decide if a clock in the worship center should be removed ምን ሰዓት አለ worship center ውስጥ ይነሳ አይነሳ እሺ ፈረንጅ ቸርች ነው ሰማችሁ። አራተኛ a heated argument over the type of filling cabinet to purchase የኪችን ካቢኔት ጥቁር ይሁን ብራውን ይሁን በሚል ኃይለኛ አንዳንድ ሰዎች ቸርች ለቀው ሄደዋል አለ ይሄኛው እንደም የሞላው ሰው በዚህ ምክንያት ጥቁር ይሁን ብራውን ይሁን። አምስተኛ a big church argument over the discovery that the church budget was off by 10 cents በ10 ሳንቲም በጀቱ ዲስክሪፓንሲ ስላለው እና ሰውየው ሲናገር አሳቀኝ። የመንፈስ አንድነቱ ጠፍቶ ግጭቱ ምን ብሎ መጨረሻ ላይ ሰላም የሰፈነው አረኔ 10 ሳንቲም እኔ ያዋጣለሁ ብሎ አንድ ሰው 10 ሳንቲም ሰጥቶ አይደል? ይገርማል አይደል? እሺ ስድስተኛ a dispute over the Lord's Supper being grain or grapes juice ይሁን ወይ grain juice ኃይለኛ ይሄ ኢንፋክት በአዙዛ ስትሪትም አንደኛው የመንፈስ አንድነታቸውን የበጠበጠው ነገር ነው። የጌታ እራት ውስጥ ወይን ውስጥ ይሄ የሚጠጣው ግሬፕስ ውስጥ ዝንብ ከገባ የጌታ እራት ይወሰዳል አይወሰድም የሚል ኃይለኛ ጦርነት አንደኛው የበጠበጣቸው ነው። ቢገርማችሁ በሚገርም ለዚህ ነው ይሄን ስለሚያቆዱ ጳውሎስ ይሄን ማን እንደሆነ ስለሚያውቅ ፈረንጅ የለ አበሻ የለ ስፓኒሽ የለ ምን የለ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ መንበሉ ትጉ ዝም ብላችሁ እንትን ብሎ አለ ትጉ ሞክሩ አድርጉ ፈርቨንትሊ አንኳኩ ትጉ ሚለው ለዚህ ስለሚያቀን ነው አበሻ ፈረንጅ የለ። ሰባተኛው conflicts due to the type of coffee being served ዲካፊ ይብዛ ስታርባክስ ይብዛ ኃይለኛ ስትሮንግ ብሌንድ መረጡ አሉ። የዚህ ጊዜ ሄጄ ሳነብ ስትሮንግ ብሌንድ የስትሮንጉ ተመረጠ እና ዲካፊ ይሁን ያሉት ቸርቹን ለቀው ሄደዋል ሰውዬው። ስምንተኛ disagreement over the using the term potluck instead of pot blessing potluck ይሄ የምናመጣው ምግብ አለ አይደል potluck መባል አለበት ወይ pot blessing መባል አለበት ብለው የምግብ ሁላችን ማምጣም እንበላው በዛ ኃይለኛ። ዘጠነኛ ሳሙን የተወሰኑ ሰዎች በዚህ ደግሞ ተገኝቷል። አንደኛው ዲያቆን ቫኪዩም ክሊነሩን ስለደበቀባቸው። ዘጠነኛ ትክክለኛ ታሪክ ነው የምነግራችሁ ባይዘ ምንም ከየት ማምጣት ይችላል አርቲክሉን ልክላችሁ ይችላል። አስረኛ dispute over wearing black t-shirts since black is the devil's color ብለው ጥቁር ቲሸርት ይደረጋል አይደረግም። አንዳንዱ ጥቁርማ ያጋንንት ነው አይደለም የመንፈስ አንድነት አያችሁ ለዚህ ያቃል ጳውሎስ ያቀናል እና ምን አለ ትጉ በማይረባ ነገር ምን የመንፈስን አንድነት ለመጠበቅ መንበሉ ትጉ። እስቲ መትጋት በሉልኝ ማለት ዝም ብላችሁ እንትን አለ ትጋት ማለት ፈርቨንትሊ ያንን ነገር ምን ማለት መፈለግ ማለት ትጉ። ስለዚህ ባለፈው ሳምንት የሰላምን ነገር የሚያጠፉ 5 ነገሮችን ተመልክተን ነበር። ዛሬ ደግሞ ስለ መትጋት እንመለከታለን። አብረን ያለ ነው። ደህና ናችሁ? እንተጋለን። እሺ መቼም
ሰላምን የሚያጠፋ አንድነትን የሚያጠፋ ብዙ ነገር ሀፕን ያደርጋል። ሰው ነን አይደል? ሰው ባለበት አንድ አይነት አወላለድ፣ አንድ አይነት ባክግራውንድ፣ አንድ አይነት አመጣጥ ስለሌለን የተለያዩ አመለካከቶች፣ የተለያዩ ባክግራውንዶች ስላሉ በተለያየ ነገር አንዳንዴ እንጋጫለን። ሰው ስለሆነ እንኳን ሰው አይደለም እግርና እግር እንኳን ይጋጫል አይደል? መንታ ሆኖ የተወለዱ እንኳን አንዳንድ ጊዜ ይጋጫሉ። ባይዘው እንዳልኳችሁ ነው። ይሄ ቶፒኩ ቻፕተር 4 ላይ ስላመጣ ነው ይሄን ነገር የምንነጋገረው እንጂ የሆነ ነገር ስላለ አይደለም። አደራችሁ እንደዛ ብላችሁ እንዳታስቡ። ምንም ነገር ኖሮ አይደለም። ግን ቶፒኩ እዚህ ላይ ግዴታ ስለሆነ ነው። ደግሞ እግዚአብሔር ቃል ስለሚለን መነጋገር ስላለብን ነው። ስለዚህ ይሄን በደንብ ልባችሁ ውስጥ ከተቱት እና ሰው ነን። በርናባስና ጳውሎስ ትዝ ይሏቸዋል አይደል? አልተስማሙም እኮ የሆነ ሰዓት ላይ አልተስማሙም። እና በርናባስም በመንገዱ ሄደ፣ ጳውሎስም በጆን ማርክ ምክንያት በራሱ መንገድ ሄደ። ሐዋርያቶቹ ጋር አይተናል አይደል? ኢማቹሪቲ ታዩባቸው ነበር፣ ልጅነት ታዩባቸው ነበር። አንደኛው በቀኝ በኩል ማን ነው ዙፋኑ ካንተ በኋላ የሚቀበለው? አንደኛው እኔ በቀኝ እኔ በግራ ምናምን ይባባሉ ነበር ይላሉ አይደል? ልጆች ነበሩ። ለዚህ ነው እኮ ኢየሱስ ክርስቶስ ከመሰቀሉ በፊት ባለፈው ሳምንት ተመልክተናል። አባቴ ሆይ አለ። እሱ ኢየሱስ እኮ ነው ያለው። ስለሚያውቅ እኮ ነው እኔና እናንተ ስለሚያውቅ፣ ይሄንን ስለሚያውቅ መትጋት እንደሚጎለን የመንፈስ አንድነትን በሰላም ማሰሪያ ማሰር እንዴት እንደሚከብደን ስለሚያውቅ አባት አለ ከመሞቱ ከመሰቀሉ በፊት እኔና አንተ አንድ እንደሆነ አንድ አድርጋችሁ አለ። ያውቃል ማለት ስንት ነገር ሊለምን ላይ ይችል ነበር። እንዲያርግላቸው፣ ቅባት ይፍሰስላቸው፣ ዘይት ይፍሰስላቸው፣ እንዲህ ህዝብን ስጣቸው፣ ዓለምን ስጣቸው ምናምን ማዕት የጸሎት ርዕስ እያለ አባቴ አንድ ነገር ለምናለሁ። ምን እኔ እናንተ አንድ እንደሆነ እባክህ አንድ አድርጋቸው። ያውቃል ያለውን ነገር ስለሚያውቅ ማለት ነው። ስለዚህ ጳውሎስ ኤፌሶን 4 ላይ መጣና በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ምን በሉ ትጉ። ኦኬ ትጉ ሲል ከላይ 3 ነገሮችን አስቀምጦልን ነው እንድንተጋ በሰላም ማሰሪያ በአንድነት ለመኖር እንደምንችል 3 ነገርን ያስቀምጣል። አንደኛ ትህትና ቨርስ 2 ላይ ሄዳችሁ ማየት ትችላላችሁ። ትሁታን ሁኑ ይላል። ሁለተኛ ገሮች ሁኑ ይላል። ሶስተኛ ደግሞ እርስ በእርስ በፍቅር እየተቻቻላችሁ ኑሩ ይላል። ስለዚህ በርቱ ወይም ደግሞ ይሄንን የሰላም ማሰሪያ ባለበት የመንፈስን አንድነት ይዛችሁ ለመሮጥ ሞክሩ። work diligently ትጉ make every effort ሲል እነዚህ 3 ነገሮች እንደ ማሰሪያ አድርጎ ሰጥቶን ነው። ስለዚህ ዛሬ እነዚህ 3 ነገሮች እናይና ፊልጵስዩስ 4 ላይ እነዛን 2 ሴቶች እናያለን። እንትን ያሉ ችግር ያለባቸው መስማማት ያቃታቸው የመንፈስ አንድነታቸው የተበጠበጡትን እነዛን 2 ሴቶች እናያለን። አንደኛ ትጉ ሲል ትህትናን ይጠቅስልናል። ሂዩሚሊቲ የሚገርማቸው ሂዩሚሊቲ ትህትና የመንፈስ አንድነትን ለመጠበቅ እንድንተጋ የሚያደርገን በጣም አስፈላጊ ነገር ነው። ኢንፋክት ሄዱና ፊልጵስዩስ 4 ላይ ያሉትን ስለ 2 ሴቶች ስለ ኤዎዲያንና ሲንጠኪን አረባካቸው አስማማቸው አረባካቸው አንድ ይሁኑ ከማለቱ በፊት ጳውሎስ የሆኑ ባክግራውንዶችንም ሲሰራ ተመለከታላችሁ። ፊልጵስዩስ 2 ላይ ስትሄዱ 2:1 ላይ ስለ ትህትና በደንብ አድርጎ ይሰብካቸዋል። እነ ኤዎዲያና ሲንጠኪንም እንዲሰሙት ይመስለኛል። ኦፍ ኮርስ ለሁሉም ነው። ፊልጵስዩስ ውስጥ ላሉ አባላት ሁሉ የተሰበከ ስብከት ነው። ግን ስለ ትህትና በደንብ ይሰብካቸዋል። እንደዚህ ይላቸዋል ፊልጵስዩስ 2:1 ከክርስቶስ ጋር ካላችሁ አንድነት የተነሳ የትኛው መበረታታት ከፍቅር የሆነ መጽናናት የመንፈስ ህብረት ምህረትና ርህራሄ ቢኖራችሁ በአንድ ሐሳብ በአንድ ፍቅር በአንድ መንፈስና በአንድ ዓላማ በመሆን ደስታዬ ፍጹም አድርጉልኝ። ከዛስ ትህትናን ዲፋይን ያደርጋል። እንደዚህ ይላል ሌሎች ከናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ። እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁ የሚጠቅመውን ብቻ አትመልከቱ ብሎ ትህትናን ዲፋይን ያደርግላችኋል። እዚህ 4 ነገሮችን ያሳየናል። ቶሎ ብዬ ልሄድባቸው። አንደኛ ሌሎቹ ከናንተ እንደሚሻሉ አስቡ ይላቸዋል። ኤዎዲያን ሲንጠኪን ካንቺ እንደምትሻሉ አስቢ ነገር ነው። በኋላ ላለችው ሴት ላሉት ለሁሉም ነው ኦፍ ኮርስ መልእክቱ። ሌሎቹ ከናንተ እንደሚሻሉ አስቡ። ቀጥሎስ ራስ ወዳድነት ወይም ከንቱ ሙገሳን ፈልጋችሁ የመንፈስን አንድነት ከሚያጠፋ ነገር ከሚያበረታታ ነገር ተቆጠቡ። ከሚያጠፋ ነገር ከሚያበዛ ነገሮች ተቆጠቡ ይላቸዋል። ሶስተኛ ሌሎችን የሚጠቅመውን እንጂ ራሳችሁ የሚጠቅመውን ብቻ አትመልከቱ። ይሄ ነው የህብረት አሁን ሁሉ የህብረት ኮምፕሌክስ የሚያደርገው ይሄ ነው። ቸርች ምን ይጠቅማል? ህብረቴ ምን ይጠቅማል? አይደለም ብዙ ጊዜ ካያችሁ እኔ ምን ይጠቅማል? አውት ኦፍ
ኦፍ ሰልፊሽ አምቢሽን ባለፈውም ሳምንት አይተናል አይደል? ከራስ አምቢሽን የኔ ሚኒስትሪ የኔ አገልግሎት የኔ እንትን ከሚል ወጣ እኛ ወደሚል ግቡ ነው የሚላቸው። ኧረ አሜን አሜን። ለዚህ ነው ደስ ይለኛል። አባታቸው ነው የሚለው ጸሎት በጣም የሚገርመኝ። አባቴ ሆይ ብሎ አይደለም ሲያስተምራቸው ለሐዋርያቶቹ ጸሎት ሲያስተምራቸው ደስ ይለኛል። ዮሐንስ አባቴ ሆይ፣ ጴጥሮስ አባቴ ሆይ ብሎ ጀምራል አለ። እንደዚህ ብላችሁ ጀምሩ ይላል። አባታችን ሆይ ፕሉራል፣ የኛ አባት በሰማያት የምትኖር ስምህ ይቀደስ ብሎ በፕሉራሊቲ ነው የሚጀምረው። እኛ ብሎ ነው፣ ህብረት ብሎ ነው። እኛ እንደዚህ አድርጎ ነው የሚያስቀምጥላቸው። የሚገርማቸው ስለዚህ የመንፈስን አንድነት የሰላምን ማሰሪያ የሚያጠፋው አንደኛው ነገር ሂዩሚሊቲ ሲጠፋ ነው ይልና ሂዩሚሊቲ ይኑራችሁ። እንዴት? ሌሎች ከናንተ እንደሚሻል አስቡ። 2 ራስ ወዳድነትን ወይም ከንቱ ውዳሴን ለማግኘት አንዳች አታድርጉ። 3ኛ እያንዳንዳችሁ ሌሎቹ የሚጠቅመውን እንጂ ራሳችሁ የሚጠቅመውን ብቻ አትመልከቱ ይልና ወረድ ብሎ በክርስቶስ ኢየሱስ የነበረው የአስተሳሰብ በእናንተም ዘንድ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረም። ነገር ግን የባሪያ መልክ መስሎ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ፣ ሰው ሆኖም ተገለጠ ብሎ የትህትና ቤስት ኤግዛምፕላችን የሆነውን ኢየሱስ ክርስቶስን ያሳየናል። ክብር ለእግዚአብሔር ይሁን። ትህትና በጣም አስፈላጊ ነገር ነው። የመንፈስን ቦንድ የመንፈስን አንድነት አብሮ የመስራትን የመያያዝን እኛ የማለትን ነገር ዴቨሎፕ ያደርግልናል። በእውነት እንደ ቸርች አብሮ እንደሚያገለግል አብረን እንደምንሮጥ ሰዎች ይሄንን የሚሰሙ ሌላ ቸርቾችም ያሉ ሰዎች ይሄን ሁሉ ጊዜ ይሄን ለራሴም ለእናንተ መልእክት ነው። እግዚአብሔር ትሁት ያደርጋል። አሜን። ከዛ ለምን የትሁቶች ሁሉ ምሳሌ ሆነው ኢየሱስ ክርስቶስ በፊት ለፊታችን ስላለ። 2ኛ በፍጥነት እንሂድ፣ ፊልጵስዩስ ላይ መሄድ ስለምፈልግ። 2ኛ ገሮች ሁኑ ይላል። ገሮች ሁኑ ማለት ይሄ ገርነት የሚለው ጀንትል መሆን ማለት ነው። ሚክነስ ወይም ደግሞ እንግሊዘኛው ሲያስረዳው ደስ ይለኛል። ሪስትሬንድ ቢሄቪየር ቱዋርድስ አዘር፣ ቶሎ ቦክስ ለመማታታት ዘንዝሩ ነገር ነው። ረጋ ሰከን ማለት ጀንትል መሆን፣ ሚክ መሆን፣ ንቆ ማለፍን መማር። ታውቃላችሁ ይሄንን ለደቀ ተማሪዎቼ እንዲያልኳቸው ነበር። እኔም ገና አልደረስኩም። እግዚአብሔር እዚህ እንዲያደርሰኝ ግን በጣም ጸሎቴ ነው። as you know the Lord more and I'm not there yet ኢየሱስ ክርስቶስን ወደ ማወቅ ሙሉ ሙላት ስትገቡ you hit a point where offended መሆን ታቆማላችሁ። I'm a firm believer ሰው አያስቀይማችሁ። የፈለገው ነው ሰው አትቀይም ማለት የሚያስቀይም ነገር አድርጎ እኮ ነው የምላችሁ። ጌታን ወደ ማወቅ ጥግ እየሄድን ስንሄድ እግዚአብሔር ወደዛ ያድርሰን። whatever እሱ ከኔ ጋር ከሆነ ትላላችሁ። አይገርማችሁ? ወራት ነው እሱ ከኔ ጋር ከሆነ እግዚአብሔር ገፍቶ ወደዛ በተለይ እኛ ኢትዮጵያን ይውሰድ ሆነ። አቤት እኛ ቢሮ ማንቀየመውን ሰው ታውቃላችሁ። ቢሮ 805 ስንመጣ አለቃችን ከተኮሳተረ ወዮ የኔ ጌታ የኔ አባስ የኔ ንጉስ ምን እዚህ የጌታ ቤት በእውነት እግዚአብሔር ይራራል። መቼም ቸር አምላክ ስለሆነ ጌታ ቤት እኮ እንደፈለግን ነው ምንሆነው። ትንሽ ነገር ነው የሚያስከፋ፣ ትንሽ ነገር ነው የሚደብር። እኔ ያስከፍቶኝ እኔ እንትን ብዬ እኔ ወይኔ ሊሰብሩኝ ማጣቅ ብርጭቆ ብርጭቆ የተሰበሰበ ነው እዚህ ነው። በእውነት በጌታ ስንበረታ ብርጭቆ መሆን ያቆማል። whatever you know what it's okay brush ኢየሱስ ከኔ ጋር ነው። ተነሱብኝ ሊያጠፉኝ ነው እኛም ሰማላችሁ ወይ ሁሉ ቦታ ያለ ነገር ነው። የቸርች ስቶሪ በጣም ስለምወድ አነባለሁ። የቸርች ነገር ነው ማነብ ሁሉ ቦታ ያለ ፈረንጆች ጋር ያለው ኦፌንሱ every little thing ኦፌንድ የሚያደርገው ጴንጤ ነው። በጣም የሚገርመው ነገር ትንሿ ነገር ኦፌንድ ታደርገናለች። as you know the Lord የመቀየም ነገራችን እያነሰ ይመጣል። እኔ አልደረስኩም ግን እግዚአብሔር እዛ እንዲያደርሰኝ ጸሎቴ ነው። እግዚአብሔር እንደዛ እንዲያደርሳችሁ ጸሎቴ ነው። በእውነት whatever people say whatever ብቻ እኔና እግዚአብሔር ትክክል እንሆን። ካልሆነንስ እሱ ያርመኝ። አንዳንዴ ደግሞ ሌላ ኤክስትሪም አለ። እግዚአብሔር በሰውም ይናገረናል አይደለ? ያርመናል፣ ያስተካክለናል። በሰዎች ውስጥ መልእክት አድርጎ ቀና ያደርገናል። ብቻ እኔና እግዚአብሔር ትክክል እንሆን። የምታረምም ነገር ካለኝ እግዚአብሔር ሆይ በሰዎች ውስጥ አልፈ አስተምረኝ፣ አናግረኝ፣ ኮሜንት ይስጡኝ እቀበላለሁ፣ ፊድባክ ይስጡኝ እቀበላለሁ። ትክክል እስከሆነ ድረስ እግዚአብሔር ሆይ አንተን የማወቅ ጥግ ላይ ግን ስደርስ አልቀየምም ማለት ነው። በቃ ማለት ይቻላል። ባይዘ I really believe I am a true believer። አለመቀየም ይቻላል። እዛ ሌቭል መድረስ እንችላለን ብዬ አምናለሁ። ደግሞ የሚረዳ ምን አለ? መንፈስ ቅዱስ አለ። ለዚህ ነው ገሮች ሁኑ ጀንትል ሁኑ ይላል። የመንፈስን አንድነት ለመጠበቅ በህብረት ለመስራት ገሮችና ጀንትል ሁኑ። ንቆ ማለፍ መማር። በእውነት ንቆ ማለፍ ለእያንዳንዱ ነገር ሪአክት አለ ማለት ንቆ ማለፍን መማር።
ለዚህ ነው ምሳሌ 12:16 እንደዚህ ይላል የሰነፍ ሰው ቁጣ ይታወቃል ብልህ ሰው ግን ነውርን ይሰውራል ይላል። በጣም ይገርም ንቆ ማለት ኦቨርሉክ ማድረግ ንቆ ማለት ኦኬ ታስፋይ እንደዛ አልጨሽ ችግር የለም። ግን ይሄ ማለት ደግሞ በኃጢአት እየተመላለስን ማንንም አይናገረንም አይደለም። ባይዘው ይሄ ኤፌሶን 4 ከባዱ ምን እንደሆነ ታውቃለህ? አንዳንድ ሰዎች አቢዝ ያደርጉታል። የመንፈስን አንድነት ለመጠበቅ በሰላም ማሰሪያ ተብሎ የለ ስለዚህ የፈለኩትን ነገር አደርጋለሁ ማንንም አይናገረኝም አይደለም ባይዘው እንደዛ ቢሆንማ ጳውሎስ ይሄን ሁሉ ደብዳቤ ባልጻፈ ቆሮንቶስን ለምን ይጽፍልናል? ከአባቱ ሚስት ጋር የሚተኛ ሰውዬ በመሃላችሁ አለ ምን እየሰራችሁ ነው ይላችኋል። ባይዘው ይላችኋል። እውነትን በፍቅር ተነጋገሩ ዋናው ነገር እያሳያችሁ ያላችሁ እንጂ በፍጹም ማንም አካ እኔ ሚስቴን ደብድቤ እመጣለሁ ማንም ሰው አይናገረኝም እንዳትሉ አለ የመንፈስ አንድነት አጠብቀም እንዴ አንተ እንዳትሉ ያለ ብዙ ሰው አቢዝ ያደርጋል። ይሄን ቃል ኖ አንራይቸስ የሆነ አንጋድሊ የሆነ ሲንፉል ቢሄቪየር ሲኖርብን እግዚአብሔር በሰዎች ልኮ በፍቅር ሪቢክ ውስጥ ከተደረገ ድረስ መደረግ አለብን። እግዚአብሔር ቃል ይደግፋል። ያን ኢንፋክት ሬዝ ያደረገውና ለመሪዎች እንደውም ወደ መሪዎች ሲያመጣው በጣም ያከብዷል። ይሄን ይገርማችሁ መሪዎች ላይ ደግሞ የበለጠ ኤክስፔክት ይደረግባቸዋል ይላቸዋል። እኔ በጣም ይገርመኛል። አንደኛ ጢሞቴዎስ 5:19 እስከ 20 እንደዚህ ይላል ከሁለት ወይም ከሶስት ምስክር በስተቀር በሽማግሌ ላይ ክስ አትቀበል ሌሎች ደግሞ እንዲፈሩ ኃጢአት የሚሰሩትን በሁሉ ፊት ገጽጻቸው ይላል። የሰማችሁ ነው ያለው ማለት መሪ ሽማግሌ ሶስት ምስክር አራት ምስክር ሆኖ አልመለስም ምናምን ካለ ብቻውን አትገጽጸው ነው የሚለው። ባይዘው ያከራዋል። ምንድነው ኤክስፔክቴሽኑ? የእግዚአብሔር ቃል ጳውሎስ ለጢሞቴዎስ ጽፍለት በሰዎች ሁሉ ፊት አይተው እንዲፈሩ ምን በለው ይላል። በህዝብ ፊት ምን በለው ገጽጸው ይላል። አስምሩበት። ስለዚህ አለ you have to discern የመንፈስ ቅዱስን ነገር ዲዘርን ማድረግ ያለብን እዚህ ላይ እውነትን እንነጋገራለን በፍቅር ኦፌንስንም ኦቨርሉክ እናደርጋለን። ኢትስ ቦት። ስለዚህ አናስቀይምም እንትና እንዲቀይም እኔም ፍስናደት ስለዚህ የፈለገ ሚስቱን ደብድቦ ይምጣ እንዳትሉ አደራ። የሰማችሁ ያላችሁ በጣም ኤክስትሪም እንዳይወሰድ እዛ እውነትን በፍቅር ሮንግ የሆነ ነገር እንነጋገራለን። and yet ለተለያዩ ጥቃቅን ትናንሽ ለሚመስሉ እንትና ገላምጦ አየኝ በሩን ዘጋብኝ መኪና እያየ ሰላም አላለኝም ስልክ አልደወለልኝም ለቅሶ አልጠየቀኝም በርዝዴ ላይ አልመጣም የሚለውን አራክፍቶ whatever the Lord is with me አሜን 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 ኢየሱስ ጌታ አብረን ያለ ነው። you have to make sure ሁለቱንም ሳይድ መስማት አለብን። እንደዚህ ይላል ምሳሌ 19:11 እንደዚህ ይላል ሰውን ጠቢብ አእምሮ ከቁጣ ያዘገየዋል ለበደለኛውም ይቅር ይል ዘንድ ክብር ይሆንለታል ይላል። those with good sense are slow to anger and it is their glory to overlook an offense ይላል። ስለዚህ ጥቃቅን መቀየሞች ምናምን it's your glory overlook ማድረግ የመንፈስን አንድነት የህብረትን አብሮ የመስራትን ነገር በደብ አድርጎ ይኮተኮትልናል። ክብር ለእግዚአብሔር ይሁን። አብረን ያለ ነው ናው እንዴት ነው ኦቨርሉክ ማድረገው ታዲያ ለምትሉኝ ሰዎች ይሄንን እያሰብኩ ነበር እኔ ለራሴ ማለት ነው። ጌታ ሆይ አስተምረኝ በቃ አይቶ እንዳላየ ለአንዳንድ ነገር አይቶ እንዳላየ መሆን አስተምረኝ በቃ በትናንሽ ነገር መከፋት ምናምን በቃ አስተምረን በእውነት አይ ሪሊ ቻሌንጅ ማይሰልፍ ይሄንን እግዚአብሔር በዚህ ደግሞ ራሳችሁን ቻሌንጅ አድርጉ እግዚአብሔር ያሳድጋችኋል። በጣም ይገርማችሁ መክብብ 7:20 እንዴት የፈውስ ቃል መሰላችሁ እንደዚህ ይላል። በጣም ይገርማል። ባሪያ ሲረግምህ እንዳትሰማ በሚጫወቱበት ቃል ሁሉ ልብህን አትጣል አንተ ደግሞ ሌሎችን እንደረገምክ ልብ ያውቃልና ይላል። ብዙ ጊዜ የከፋን የደበረን እንዲህ ተባልኩ ወይኔ ብለን የመንፈስን አንድነት የበጠበጥንበት ሰላምን ማሰሪያ ያጠፋንበት ነገር አብዛኛው ጊዜ we're guilty of the same thing እኛም እንላለን አይደል እውነት ውሸት እናረጋለን። እንዲህ እንትና አሉኝ እንላለን እኛም እንትና የሆነ ነገር እንላለን አይደል። ስለዚህ እንትና ሲነጋገሩ አትስማ ለምን አንተም ራሱ you're guilty of it ይለዋል። ረጋ በል ሰከንድ በል አብረን ያለ ነው። ስለዚህ ገር ሁኑ ጀንትል ሁኑ ሚክ ሁኑ restrained behavior towards others ቶሎ ብለን ወደ ቦክስ ቶሎ ብለን ወደ ጦርነት ቶሎ ብለን የመንፈስ አንድነትን ሰላምን ከሚያጠፋ ነገር አንግባ ሰከን እንበል። ያለዛ ነው ትውታን ሁኑ ገሮች ሁኑ ለምን መትጋት ስላለባችሁ። ሶስተኛ እርስ በርሳችሁ በፍቅር እየተቻቻላችሁ ትዕግስተኞች ሁኑ። በፍቅር ተቻቻሉ ተሸካከሙ። ፐርፌክት የሆነ ሰው ቸርች አልተሰበሰበም። በጣም ይሄንን ዛሬ በጣም እንዲህ ነው ማወርድላችሁ በደንብ ስሙ። ቸርች የወደቁ ሰዎች ለመሰራት ፈልገው የሚመጡባት ቦታ ነች። ዶንት ሃቭ ይሄን አይነት ኤክስፔክቴሽን ሴት አታድርጉ። እየተንገዳገድን ነው ሁላችንም
እየተሰራን እየተሞራረድን ብዙ ጊዜ ደግሞ የምንሰራራው ጎን ለጎን ሆነን እየተቦራረሽን እየተመታታን አንዱን እያስከፋ ትዕግስት እየተማረን በመንፈስ ቅዱስ እየተሞላን አብረን እያገለገልን አንዳንዴ እያኮረፍን አንዳንዴ እየተደሰትን ክርስቶስን የምንመስልበት ቦታ አብረን ያለነው there is this false expectation አንዳንድ ጊዜ ነጮቹም ጋር ስፓኒሾቹም ጋር እኛም ጋር ታያላችሁ የመላእክት ስብስብ የትኛው መጽሐፍ ቅዱስ ላይ ነው የመላእክት ስብስብ ነው የሚላት ቤተክርስቲያን እየተሰሩ ያሉ የወደቁ ሰዎች መሰባሰቢያ ነች ቸርች አብረን ያለነው የምንሰራ ሰዎች ነን ኢንፋክት ቤተክርስቲያን በምን ትመሰላለች መሰላችሁ በኖህ መርከብ ነው የምትመሰለው እኔ በኖህ መርከብ ነው መሰላት መጣና ከውጪ ዘጋባት ይላል እግዚአብሔር ደስ ይለኛል ኖህ መርከብ ውስጥ ሁሉ ነገር አለ ምን ይላል በጉ አለ ምን አለ ሾልኮ የገባው ፍየሉ አለ ጦጣው አለ ምን አለ እዛ ግቡና ቁጭ በሉ አለ ኢቬንቹዋሊ የእግዚአብሔር ፍጹም ሐሳብ ሁሉ በግ እንዲሆን ግን አንዳንዱ ጠቦት ነው አንዳንዱ ግልገል ነው አንዳንዱ በግ ነው አንዳንዱ ደግሞ ቀንዳም በግ ነው ኢትስ ኦኬ እንሰራራለን የመንፈስን አንድነት ለመጠበቅ ምን በሉ ትጉ እስቲ መትጋት በሉልኝ ስለዚህ ፐርፌክት የሆነ ሁሉ ታጋሽ ሁሉ አፍቃሪ ሁሉ ጠያቂ ሁሉ ሰላማዊ ሁሉ መልካም ተናጋሪ ዶንት እኔ የሰዎች እንደዚህ ነው እንዲህ አይነት የፖለቲካ እምነት ያለው ሰው እንዴት እናንተ ቸርች ሆነ ኧረ እባክህ ወረቁት የፖለቲካ እየቀመስን እናስገባለን እንደ ቸርች የኖህ መርከብ ነው ገብቷል እሱ እንዴት እንደዚህ አይነት አመለካከት ገባ በቃ ገብቶ እዚህ ይሸረፍና አንድ ቀን ፖለቲካ ለጌታ ጥያለሁ ይላል አሜን 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 ያ የሰላምን ማሰሪያ ይዛችሁ የመንፈስ አንድነትን ለመጠበቅ ምን በሉ ትጉ ትዕግስትና በፍቅር መቻቻል ፔሸንስ መክብብ 7:8 የነገር ፍጻሜ ከመጀመሪያ ይሻላል ታጋሽም ከትዕቢተኛ ይሻላል ታገስ ይላል ምሳሌ 25:15 በትዕግስት አለቃ ይለዝባል የገራም ምላስ አጥንትን ይሰብራል ይላል አንደኛ ተሰሎንቄ 5:14 ወንድሞች ሆይ እንመክራችኋለን ያለ ስርዓት የሚሄዱትን ገጽጿቸው ቅድም የነገርኳችሁ ለደካሞች ትጉላቸው ሰውን ሁሉ ምን በሉ ታገሱ ይላል ታገሱ ሮሜ 12:8 ደግሞ ጠቅለል ሊያደርገውና ቢቻላችሁ ይላል በእናንተ በኩል ከሰው ሁሉ ጋር በሰላም ምን በሉ ኖሩ ቢቻላችሁ ይላል እኮ በቃ you can only do your part አይደለ you can only do your part ቢቻላችሁ ይላል እነዚህ ትህትናን ታጠቁ ገርነትን ታጠቁ ትዕግስትን በፍቅር መትከም ማለትን ታጠቁ ትጉ ፈርቨንትሊ ፈልጉ አንኳኩ ቢቻላችሁ ከሰው ሁሉ ጋር በሰላም ለመኖር ሞክሩ do your part the rest it's up to the Lord አሜን ሞክሩ ከዛስ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ማለት don't relax እንትን አትበሉ ማለት ነው ትጉ ማለት ፈልጉ ሞክሩ አድርጉ አንኳኩ ማለት ነው የሆነ ኳየራችሁ ውስጥ የሆነ ነገር ሲመጣ ቤተ ህብረታችሁ ውስጥ የሆነ ነገር ሲመጣ ቸርቻችሁ ውስጥ የሆነ ነገር ሲመጣ አንዳንዴ ትዳራችሁ ውስጥ የሆነ ነገር ሲመጣ ልጆቻችሁ ጋር ሲመጣ የመንፈስ አንድነትን ህብረትን መያያዝን የሚያጠፋ ካንሰር የሚያጠፋ ጋንግሪን እንደሆነ ስታ ይሄንን ነገር ለማጥፋት ምን በሉ ትጉ ኮምፕሊሰንት አትሁኑ ፈርቨንትሊ ምን በሉ ፈልጉት ይላል አንዳንድ ሰው ሸሽቶ በርግጎ ይጠፋል ነው ትጉና ያንን የመንፈስ አንድነትን ለመጠበቅ ሞክሩ ግን ደስ ይለኛል ቢቻላችሁ ነው ያለው በቃ ብቻ ምትችሉትን ነው የምታደርጉት the rest it's up to the Lord ባለፈው ሳምንት አይተናል አይደል አቤሴሎም ዳዊት ቢቻለው ያላደረገው ነገር አልነበረም ሰውየው በር ላይ የቆመ እጅ ይስማል ምን ይላል ህዝቡን ሁሉ አሳመጸበት ዳዊትን ከኢየሩሳሌም አስወጣ ያላደረገው ነገር የለም እሱ ግን ልጅ አቤሴሎም ይላል አብሮት እንኳን ሄዶ አልተዋጋም ያረብ ልጅ አቤሴሎም እባክህ ይላል ቢቻለው የቻለውን ሁሉ ሰላም ለማድረግ ሞከረ ዳዊት መጨረሻስ በአመጽ ውስጥ የገባው አቤሴሎም የሆነው ታውቃላችሁ ግን ዳዊት ቢቻለውስ ከሰው ሁሉ ጋር በሰላም ለመኖር ምን አለ ሞከረ አሜን አሜን ሚስቶቹን ምናምን ከደፈረ ልጁ ጋር ማለት ነው ቀላል አይደለም ናው ይሄንን ይዘን ኤፌሶን ወጣ ብለን ፊልጵስዩስ 4 ላይ እንሂድና ፕራክቲካል እናድርገው እስቲ ትንሽ ፕራክቲካል አድርገን እንጨርሳለን አሁን ፊልጵስዩስ ላይ ሁለት እህቶች ኤዎዲያና ሲንጤኪን የሚባሉ አሉ ኤዎዲያና ሲንጤኪን ከአነጋገሩ ፊልጵስዩስ 4 ከአንድ ጀምሮ ከአነጋገሩ ስትመለከቱ በወንጌል ከጳውሎስና ከሱ ጋር ከነበሩት ሰዎች ጋር የተጋደሉ ሴቶች እንደነበሩ ታያላችሁ ማለት ዶክትሪናል ችግር ያለባቸው ሰዎች አይደሉም
ዶክትሪናል ችግር ቢኖርባቸው ኖሮ ዶክትሪናቸውን እያስተካከለ ይጽፍላቸው ነበር። ለምን? ባለፈው ስንነጋገር ህብረት የሚጀምረው ምንድነው ብለናል? ይሄ ሲስተካከል ነው ብለናል አይደል? ሰማያዊው ነገር ሲስተካከል። ዶክትሪናል ኤረር ቢኖራቸው ኖሮ ይሄንን ከማረጋቸው በፊት ይሄ ጎን ያለውን ነገር ከማረጋቸው በፊት ቆይም ኤዎዲያን ቆይ ሴንጠኪን በዚህ ስተት ትምህርት እንትን ብላቸዋል ብሎ ሪቢክ ያረጋቸው ያስተካክላቸው ነበር። ጳውሎስ ያን ሲያረግ ብዙ ቦታ ተመልክተናል። ግን ምን ይላል? ከኔ ጋር ተጋድለዋል፣ ወንጌል ሰርተዋል፣ በህይወት አክሊል የተጻፉ ሰዎች ናቸው፣ የዘላለምን ህይወት የሚወርሱ ሴቶች ናቸው። ነገር ግን ምን ይላል? መስማማት አቅቷቸዋል ይላል። አዶን ነው እንግዲህ ቅድም ካነበብኩላችሁ 10 ነገር ይሆን እኔ እንጃ አናቅም። በእውነት ምን እንደሆነ አናቅም። ሌላ ቦታ የሚናገር ነገር የለም። ላነብ ሞክሬ ነበር። ኤዎዲያንና ሲንጠኪን ግን እንደ ባለፈው ሳምንት እንደነገርኳችሁ እንደነዛ ሁለት ዲያቆናት አይስማሙም። አይገርማችሁ? ዶክትሪናቸው ጤነኛ ነው። ኃጢአት አትመለከቱ እንዳልኳችሁ ነው። ኃጢአት ካለ ኃጢአት ነው ይባላል። ኃጢአትም አትመለከቱ። ችግር ቢኖር የሆነ ደስ የማይል ካንሰር ነገር ገብቶ ቢኖር በዚህ ቤተክርስቲያን ጳውሎስ ይናገር ነበር። አትመለከቱ። በጌታ አንድ ልብ እንዲኖራቸው ኤዎዲያንን እለምናለሁ፣ ሲንጠኪንን እለምናለሁ። አዎ አንተን ታማኝ የሥራ ባልደረባዬ ወንጌልን በማሰራጨት ረገድ ከእኔና ከቅሊሚንጦስ ጋር እንዲሁም ስሞቻቸው በሕይወት መጽሐፍ ከተጻፉት ከሌሎች የሥራ ጓደኞች ጋር የተጋደሉትን ኢናዘር ወርድስ ተጋዳላይ ናቸው ለወንጌል። አይገርማችሁ? ኤዎዲያንና ሲንጠኪን ዶክትሪናቸው ጤነኛ ነው፣ ተጋዳላይ ናቸው። በመንፈስ አንድነት የሰላምን ማሰሪያ ይዘው አንድ ሆነው ግን እንትን ማለት ከብዳቸው። this is a good example before I go in an expose ከማድረግ በፊት this is a good example. Sometimes this happens unfortunately. sometimes በቃ ይፈጠራል። በቃ ባህሪያቸው ወይ አልተስማማም፣ ወይ አካሄዳቸው አልተስማማም፣ ወይ አንደኛው የሆነ ነገር ወዷል፣ ወይ አንደኛው we don't know. remember ድሮ ይሄ ሲጻፍ remember ይሄን ፊልጵስዩስ በተጻፈ ጊዜ እንዳሁኑ እንዲታትሙ አይደለም ለሁሉም የሚሰጠው። ምንድነው የሚያደርገው? አገልጋዩ ይመጣና ይሄንን በገሃድ ነው የሚያነበው። ስለዚህ ለአባላት ሁሉ ነው የሚነበበው። ይሰማችሁ ነው? የኤዎዲያንና የሲንጠኪን ነገር አባላት ውስጥ ሁሉ ገብቷል ማለት እነዚህ ተጋዳላይ፣ እነዚህ አንደኛ፣ እነዚህ ዶክትሪን የኃጢአት ችግር የሌለባቸው ምንም ሪቢክ ሊያደርግባቸው የሚችለው ሌላ ዶክትሪናል ኤረር፣ ሌላ የኃጢአት ችግር ይሄ አንደኛ ቆሮንቶስ ሁለተኛ ቆሮንቶስ ላይ የምናየው አይነት ዝሙት፣ ሌብነት ማታዩባቸው ነገር ግን በነገር መስማማት ያቃታቸው ሰዎች ኬዝ ቸርች ውስጥ ገብቷል ማለት ነው። ስለዚህ ሰውየው ሲያነብ ኤዎዲያንና ሲንጠኪንን እባካችሁ አስታርቁልኝ ያለ ነው ጳውሎስ ሲል እባካችሁ ታረቁ ይላል ጉባኤው ማለት ነው። አይገርማችሁ? በገሃድ ነው የሚነገረው። ይሄ በእንትን ምናምን አይደለም። probably ቸርች ውስጥ ይሄ ነገር ገብቷል ማለት ነው። seriously here is a good example. መበርገግ አይደለም እንዲህ አይነት ነገር ሲያጋጥም። እሺ ተበርገጉ። እግዚአብሔር ይጠብቃል ሁሉንም ቸርቾች መቼም የሱ he has his own ways of protecting the body of Christ. ግን sometimes ኤዎዲያንና ሲንጠኪን ነገር happen ያደርጋል። እዚህ ብርግግ አይደለም የምንለው። ኤዎዲያንና ሲንጠኪንን እንዴት አድርጎ ለማስማማት ሞከረ? እስቲ እሱን አይተን እንጨርስ። ምን አደረገ ጳውሎስ? ኤዎዲያንና ሲንጠኪን በመንፈስ ማሰሪያ አንድ ሆነው እንዲቀጥሉ እንዴት አድርጎ መትጋትን አሳያቸው። እስቲ ፕራክቲካል እናድርገው። አብረን ያለ ነው አላችሁ። ኤዎዲያንና ሲንጠኪን አንዳንዴ በኳየር ሊመጡ ይችላሉ። ኤዎዲያንና ሲንጠኪን በቸርች ሊመጡ ይችላሉ። ኤዎዲያንና ሲንጠኪን ሽማግሌ ሊሆኑ ይችላሉ። ኤዎዲያንና ሲንጠኪን አባላት ሊሆኑ ይችላሉ። ኤዎዲያንና ሲንጠኪን ሚዲያም ያገለግሉ ሊሆኑ ይችላሉ። ኤዎዲያንና ሲንጠኪን እኔና እናንተ ልንሆን እንችላለን። እግዚአብሔር አያርግብን፣ ግን ልንሆን እንችላለን። ምን አደረገ ጳውሎስ? ምን አደረገ? ደስ ይለኛል። አንደኛ እንደዚህ ያለ በጌታ አንድ ልብ እንዲኖራቸው ኤዎዲያንን እለምናለሁ፣ ሲንጠኪንንም እለምናለሁ። ባጭሩ ምንድነው የሚሉ? ትጉ አንድ ለመሆን ነገር ነው እያላችኋለሁ። እለምናችኋለሁ። ባይዘ ጳውሎስ እለምናለሁ ሲል እኮ በጣም ቀላል እለምናለሁ። ኤዎዲያን እለምንሻለሁ፣ ሲንጠኪን እለምንሻለሁ። ትጉና በሰላም ማሰሪያ የመንፈስን አንድነት ለመያዝ ስሩበት። ዝም ብላችሁ አትቀመጡ፣ ዝም ብላችሁ አትተኙ፣ ዝም ብላችሁ ፈርቨንትሊ ሳትፈልጉት በቃ የኔና የሷ ነገር አብቅቷል አትበሉ። እለምናችኋለሁ፣ ትጉ። እለምናችኋለሁ፣ ሞክሩ። እለምናችኋለሁ፣ ሪኮንሳይል ለማድረግ ተያያዙ ይላችኋል። በትጋት ነው የሚያስጀምራችሁ። ኧረ መትጋት አትርሺ ኤዎዲያን፣ ኧረ መትጋት አትርሺ ሲንጠኪን ብሎ ይጀምራል። ትጉ። እለምናለሁ ኤዎዲያን ሆይ እለምንሻለሁ፣ ሲንጠኪን ሆይ እለምንሻለሁ። ከዛ በኋላ እንደዚህ ይላል። ደስ ይላል። ማን አንተ ምናምንም እንዳይሉት አንዳንዴ ከባድ ነው። አየህ አንዳንዴ በቃ በስጋ ስንገለጥ እንሆናለን። ማን አንተ ደግሞ ከሩቆን እንዲህ ደግሞ ከእስር ቤት ነው የሚጽፍላቸው። ከእስር ቤት ወደ ደግሞ አንተ ያለንበትን ኬስ ታውቃለህ እንዴ ምናምን እንዳይሉት ደስ ይለኛል። he is a very wise person።
በሰላም ማሰሪያ የመንፈስን አንድነት ለመጠበቅ እንዲተጉ ሁለተኛ ያደረገው ነገር ደስ ይለኛል። ትሬዠር ያደርጋቸዋል። መልካም ሳይዳቸውን ይነግራቸዋል። ጥሩ ነገራቸውን ይነግራቸዋል። የሚገርማችሁ አንቺ ስርዓት ያሽ ወደ ዘግሬ አይደለም ባይኔቸር ምንድነው? አይ ማን አንተ ነው ምን ነው? ኤዎዲያን ሆይ ሲንጠኪን ሆይ በህዝብ ፊት ነው የሚነበበው። እንግዲህ አስቡ፣ በህዝብ ፊት በቸርቹ ፊት የሚነበበው ይሄ ነው። ትጉ ይላቸውና እንዳይሉት እንደዚህ ይላል። አሁን አንተ ታማኝ የሥራ ባልደረባ ይሆን አንድ ሰው አለ፣ ሜቢ ፓስተሩ ወይ ማን ይሆናል፣ አንዱ አገልጋይ ሊሆን ይችላል። ወንጌልን በማሰራጨት ረገድ ከኔና ከቀለሚንጦስ ጋር እንዲሁም ስሞቻቸው በሕይወት መጽሐፍ ከተጻፉት ከሌሎች የሥራ ጓደኞቼ የተጋደሉትን እነዚህ ሴቶች ይላል። ተጋዳላይ ናቸው፣ ወንጌላዊ ናቸው፣ ለፊልጵስዩስ ቤተክርስቲያን እዚህ መድረስ ትልቅ አስተዋጽኦ አድርገዋል ብሎ ትሬዠር ያደርጋቸዋል። ጠንካራ ነገራቸውን መልካም ነገራቸውን ይነግራቸዋል። አሃ ይላሉ። አያች ቀስቀስ ይላል። አሁን ሰው ረጋ ይላል። ትጉ። እሺ ጥሩ ነገር እኮ አለ አንተ አንቺም እኮ ጥሩ ነገር አለ፣ አብረን ተክተናል እኮ አብራችሁ ትጉ ብሎ መልካሙን ሳይ ሁለተኛ ያሳያቸዋል። ከዛስ በጌታ አንድ ልብ እንዲኖራችሁ እለምናችኋለሁ ይላል። ሶስተኛ በጌታ አንድ ልብ የሚለው ቨርስ 2 ላይ እንደ ማስታወሻ ነገር ሲጠቀምበት ትመለከታላችሁ። ትጉ ብሎ መልካሙን ነገር ከነገራቸው በኋላ ሶስተኛ በጌታ አንድ ልብ ይኖራችሁ ብሎ ማስታወሻ ነገር ይነግራቸዋል። አንዳንዴ ታውቃላችሁ የመንፈስ አንድነት ሲጠፋ የልብ እንትን ማይስ ሲጠፋ እንረሳለን በጌታ ያገኘነው ነገር እና እንትን ይላል። ስጋ ልገለጥ አለው ኢሞሽን ምናምን ስለሚመጣ ሊያስታውሳቸው ይፈልጋል። በክርስቶስ በኩል ወደነሱ የመጣውን ያንን የከበረን ህይወት ሊያስታውሳቸው ይሞክራል። ሶስተኛ በጌታ አንድ ልብ ይኖራችሁ ምን ማለት ነው? በጌታ አንድ ልብ ይኖራችሁ ቨርስ ቻፕተር 4 ቨርስ 1 እንደዚህ ይላል። ስለዚህ የምወዳችሁና የምናፍቃችሁ ወንድሞቼ ደስታዬና አክሊሌ የሆናችሁ እንዲሁም ወዳጆቼ ሆይ በዚህ ሁኔታ በጌታ ጸንታችሁ ቁሙ። በጌታ አንድ ልብ ሁኑ። ከዛስ በጌታ ጸንታችሁ ቁሙ ምን ማለት ነው ስትሉ ቻፕተር 3 መጨረሻ ላይ እንደዚህ ይላል። ቨርስ 19 መጨረሻ ቨርስ 20 ላይ እንደዚህ ይላል። እኛ ግን አገራችን በሰማይ ነው፣ ከዚያ የሚመጣውንም አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን። እርሱም ሁሉን ለራሱ ባስገዛበት ኃይል ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል። ስለዚህ ብሎ ነው ቻፕተር 4 የሚጀምረው። የሚገርማችሁ ስለዚህ ኤዎዳያና ስንጠኪ አንድ ልብ ይኖራችሁ ምን ያረጋችሁ ነው? you are heavenly people አላቸው። ያስታውሳቸዋል በክርስቶስ በኩል ይሄ this is literally ኤፌሶን 1-3 ማለት ነው። በክርስቶስ በኩል የተደረገላቸው ዘላለማዊ ህይወት ያስታውሳቸዋል። አረባካችሁ 67 ዓመት እንተዋችሁ አለ ባይዘው። ይሄ ለቤተ ክርስቲያን ኮንቴክስት ብቻ ታስቡት። እሺ በትዳርም ኮንቴክስት ልታስቡት ትችላላችሁ። በቤተሰብ ኮንቴክስት ልታስቡት ትችላላችሁ። አረባካ ወንድሜ፣ አረባክሽ እህቴ፣ የተደረገልሽ እኮ የከበረ ነገር ነው። ሰማያዊ እኮ ነው ህይወታችሁ ይላችኋል። በሰማይ ነው እኮ። ከዚያም የሚመጣውን አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እኮ እንጠባበቃለን። ገና እኮ የከበረ ነገር አለ፣ ገና እኮ የሚመጣ የከበረ ትልቅ ነገር አለ ብሎ ኢየሱስ ክርስቶስ ለነሱ ያደረገውን መልካሙን ያንን የመዳንን እንትን ያስታውሳቸዋል። አረ ኢየሱስ ጌታ ነው። አሜን አሜን አሜን። ትጉ ይላቸዋል። መልካሙን ስትሪንግዛቸውን ይነግራቸዋል። ከዛ በክርስቶስ በኩል ያገኙትን ዘላለማዊ ህይወት ያስታውሳቸውና አራተኛ ደስ ይለኛል መካሪ ነገር ይሾማል። አይደል? ይሾማል የሚለው ቃል ሜቢ ፐርፌክት ላይሆን ይችላል። መካሪ ነገር ያስገባል። እንደዚህ ይላል። አሁን አንተ ታማኝ የሥራ ባልደረባዬ ሆይ ወንጌልን በማሰራጨት ረገድ ከኔና ከቀለሚንጦስ ጋር እንዲሁም ስሞቻቸው በሕይወት መጽሐፍ ከተጻፉት ከሌሎች የሥራ ጓደኞች ጋር የተጋደሉትን እነዚህ ሴቶች እንድትረዳቸው እለምንሃለሁ ይላል። አራተኛ ረጂ ደግሞ ይመጣል። አንዳንዴ መካሪ ግን ይሄ ሁሉም የሆነው የት እንደው ሲሆን ዘጋለ ቸርች ውስጥ ነው። እየሰማችሁ ነው። ጠፍተን አይደለም 6 ወር ተሰውረን 1 አመት ጠፍተን የሆነ ነገር ሆነን አይደለም። እንደ ሎካል ቸርች እባክህ ወንድሜ ሆይ ይላቸዋል። እየተነበበ ነው። ኢማጂን ወንድሜ እንትና እባክህ ኤዎዳያና ሲንጠኪንም እንበል አቀራርባቸው። ለምን ጋድሊ መካሪ የመንፈስን አንድነት የሰላምን አንድነት በሰላም ማሰሪያ የመንፈስን አንድነት እንዴት እንደሚመጣ የሚያውቁ የእግዚአብሔር ሰዎች አንዳንዴ ሲገቡ ነገር ምን ይሆናል? አንድ ይሆናል። ለዚህ ነው ፕሮቨርብስ 15:22 plans fail for lack of counsel but with many advisors they succeed ይላል። አማካሪ መልካም ጋድሊ ይሆን ከእግዚአብሔር ይሆን አይደል? ጄትሮ ትዝ ይላችኋል የሙሴ አማች እንዴት መከራ አድርጎ ነገር እንዳስተካከለ። ምሳሌ 19:20 ምክርን ስማ ተግሳጽን ተቀበል በፍጻሜ
ጠቢብ ትሆን ዘንድ ይላል። አያችሁ ትጉ ይላቸዋል። ከዛ በኋላ መልካሙን ነገር ይነግራቸዋል። ከዛ በኋላ በክርስቶስ በኩል ያገኙትን መልካሙን ያንን የዘላለምን ሕይወት ያስታውሳቸውና እባክህ ወንድሜ ሆይ በመሃላቸው ግባና ምን በላቸው ይላል፣ አንድ አድርጋቸው ይላል። አብረን ያለን ፕራክቲካል ያደርገዋል። አሜን አሜን አሜን። አንድ ነገር ብያችሁ ልጨርስ። እንኳን እኛ በቤተ ክርስቲያን ያለን በጌታ የዳንን በክርስቶስ ደም አንድ ይሆንና አይደለም ዓለም ላይ እንኳን በስራ ዓለም ላይ እንኳን እነሱ የመንፈስ የሰላም ማሰሪያ የመንፈስ አንድነት አይበሉ እንጂ የኔ ቢሮው መሰራበት አንዱ ነው ይሉናል። አንድ ቪዥን ካስት አድርገናል። ይሄን ቪዥን እንድትሰሩ አንድ እንድትሆኑ ዛሬ ሶሻል ኢቨንት አለ አይደለ? አብሮ ያበላቸዋል፣ አብሮ ያጠጧቸዋል፣ አብሮ ሪትሪት ይወስዷቸዋል፣ አብሮ እንትን ይላሉ። ግጭት ሲኖር ኤችአር ትሄዳላችሁ አይደለ? ለምን እንደሆነ ታውቃላችሁ? አንድ ሲኮን ስኬት ስላለ ነው። አሜን። ያውቁታል፣ ዓለማውያኑ ያውቁታል። ለዚህ ነው መጽሐፍ ቅዱስ ሲናገር ሐዋርያት ሥራ ላይ ሄዳችሁ ደስ ይለኛል። በጣም ብዙ ቦታ ላይ እንደዚህ ይላል፣ አንድ ልብ ሆነው አንድ ልብ ሆነው አንድ ልብ ሆነው ሲጸልዩ መንፈስ ቅዱስ ወረደ። በአንድ ልብ ሆነው እንትን ሲሉ እንትን ሆነ። ሰይጣንም ይሄንን ስለሚያውቅ አንድ ልብን ይፈታተናል። እና ዓለማውያን ራሱ እንደዚህ ይላሉ፣ እነዚህ ይላሉ አንድ እንድትሆኑ ማለት በመንፈስ በእነሱ አንድ እንድትሆኑ ይላሉ። ይሄንን ነገር ዝም ብዬ እንደሄን ሰጥቻችሁ ልጨርስ። የሰዎችን ባህሪ ተረዱ ይላሉ። ሁሉ ሰው አንድ ሆኖ አልተወለደም። አመጣጣችን፣ ባክግራውንዳችን፣ አስተዳደጋችን ይለያያል። ስለዚህ ብጥብጥ ከማለታችሁ ሮጣችሁ ከመጥፋታችሁ ቢሮአችሁን ከመጥፋት እንትን ከማለታችሁ ባይዘው ይሄ ለኛም ይጠቅመናል። እንዲሁ ሼር ላድርጋችሁ። የሰዎችን ባህሪ የመጡበትን ባክግራውንዳቸው ለመረዳት ሞክሩ ይሉና ከዛስ የምታውቁትን ኤክስትሮቨርት እና ኢንትሮቨርት ብለው ይጀምራሉ አይደል? ታውቃላችሁ ስራ ኤክስትሮቨርቶች ምንድናቸው ይላሉ። ኤክስትሮቨርቶች ኃይላቸው ወይም ለአንድ ስራ ተነሳሽነት የሚያገኙት ከውጭ ዓለም ላይ ባላቸው ግንኙነት መጠን ነው ብለው ስለ ኤክስትሮቨርቶች ኤክስፕሌን ያደርጓቸዋል። ኤክስትሮቨርቶች ማለት እነዚህ አውት ጎይንግ የሆኑ ከሁሉ ጋር የሚጫወቱ ከሁሉ ጋር የሚሳሳቁ ያ የሚመጣላቸው ነገር ከአፋቸው የሚያወሩ ኤክስትሮቨርቶች ይባላሉ ይሏቸዋል። ኢንትሮቨርቶች ደግሞ እነዚህ ሰከን ያሉ ረጋ ያሉ በውስጣቸው ማሰላሰል የሚወዱ ብዙም ከአፋቸው ቃል የማይወጣ ከሰው ጋር ኢንጌጅ ከማድረግ ይልቅ ገለል ብሎ ነገርን በራሳቸው ማድረግ የሚወዱ ኢንትሮቨርቶች ናቸው ይላሉ። ስለዚህ ኤክስትሮቨርት መጥቶ የሆነ ነገር ሲለ ቶሎ አትበሳጭ ነው። ኤክስትሮቨርት ነገር ነው በለው። በጣም ይገርም እኮ እነሱ እንደዚህ ብለው ያስተምሩናል። እኛ ጋር እኮ ነው ዋ ምናምን ነው እንጂ እነሱ እንደዚህ ይሉናል። እዛ ደግሞ አናረጋትም። ታውቃላችሁ አናረግም። እሱ እኮ ኤክስትሮቨርት ነው እንላለን። እዚህ ሲመጣ መስማ እንላለን እንጂ እዛው አረበስ ቀጥ ብለን ኢንትሮቨርት ነች እሷማ ዝም ብላ በቀንነት ነው እንላለን። እግዚአብሔር አእምሮአችንን ይቀይርልን። እና ከዛ በኋላ እቺን ሼር ላድርጋ። ከዛ በኋላ እነዚህ ፐርሰናሊቲዎች በአራት ይከፈላሉ ደግሞ ይሏቸዋል። እነዚህ ኤክስትሮቨርት እና ኢንትሮቨርቶች በአራት ባህሪያት ይከፈላሉ። ቴምፐርመንት ሲሏቸዋል። እነዚህንም እወቁ፣ ጥሩ ነው። ዝም ብላችሁ ሄዳችሁ ኤችአር ከምትካሰሱ የሰዎችን ቴምፐርመንት ባህሪያትን መረዳት ጥሩ ነው ብለው ለአራት ይከፍቷቸዋል። የሰዎችን ባህሪያት ሜላኮኒክ፣ ካሎሪክ፣ ፍላግማቲክ ኤንድ ሳንጉዊን የሚባሉ ባህሪያት አሉ ይላሉ። ማለት ባይዘ እነዚህን አሁን ዝም በ5 ደቂቃ ውስጥ ባነብላችሁ 5 ደቂቃ ላንብብ ልውሰድ 5 ደቂቃ ጊዜ እነዚህን ባህሪያት ጨርሰን ከዛ እንሄዳለን። እሺ አይዟችሁ። እና እነዚህ ባህሪያት ለአራት ይከፈላሉ። አንዳንድ ሰዎች ሜላኮኒክ ናቸው። ትክክለኛ ነው። ባይዘ ዲስ ኢዝ ሳይኮሎጂ ትክክለኛ ነገር ነው። በእኔና በእናንተ መካከል የምታዩት ነው። እርግጠኛ ነኝ አሁን ካራክተሪስቲክሳችሁን ሳነብ የራሳችሁንም ባህሪ ታያላችሁ። ከጎናችሁም አብራችሁም ያገለግለውን ሰው ባህሪ ታዩበታላችሁ። ለአራት ይከፈላሉ። ሜላኮኒክ ይባላሉ፣ ካሎሪክ ይባላሉ፣ ፍላግሜቲክ ይባላሉ፣ ሳንጉዊን ይባላሉ። ስለዚህ ሰከን በሉና እስቲ ሜላኮኒኮች ምን ያደርጋሉ? ሜላኮኒክ ባህሪ የሚባል ያላቸው ሰዎች ምን ያደርጋሉ ሲባል ቁጥብ፣ ዝምተኛና ለብቻቸው መሆን የሚፈልጉ ከውጭው ዓለም ይልቅ በውስጣቸው ካለው ማንነት ሰላም የሚያገኙ ናቸው። ሁሉ ጊዜ ስራቸው ያለምንም እንከንና ስህተት መስራት ስለሚፈልጉ ከመጠን ያለፉ ጠንቃቃ ናቸው ይላሉ። ሜላኮኒኮች ጠንቃቃ ያሉ እያንዳንዷን ነገር ዲቴል ኦሪየንትድ የሆኑ እና ለመናገርም ለመስማትም ራሳቸውን ያዘጋጁ ናቸው። ከዓላማቸው ጋር ተመሳሳይ እስከሆነ ድረስ ምክር ይሰማሉ። የውጭው ዓለም ረብሻና ለመረጋጋት ያለው እንደሆነ ስለሚያምኑ ለብዙ ነገሮች ቁጥቦች ስለሆኑ የታይታና ስፍራ አይፈልጉም። ነገር በሆዳቸው መያዝና ለረጅም ጊዜ ነገር ማብሰልሰል ይወዳሉ። ሚስጥራቸውን በቀላሉ ለሌሎች ማጋራት አይፈልጉም። ውሳኔዎቻቸውን ከማንም ጋር ከመምከራቸው በፊት በአእምሮአቸው አስበውበት ወደ ተግባር ስለሚመጡ ምን እያሰቡ እንደሆነ ማወቅ ከባድ ነው ይላሉ። አንዳንዶቻችሁ እንደዚህ ናችሁ። ባይዘው
እና ሰዎች ስለ ራሳቸው ፈልገው ካልነገሯቸው በስተቀር የሰውን ህይወት ፈልፍለው የማወቅ ፍላጎት የላቸውም። አንዳንድ ሰው ምንም ስትሉት ምን ይላቸዋል? በቃ ሜላኮኒክ ነው። አንዳንዱ አንኳክቶ ልጅሽ ስንት ነው? እድሜው ስንት ነው? ያ ሜላኮኒክ አይደለም እሱ። እርምጃዎችን ለመውሰድ አይቸኩሉም። ነገር ግን በአንድ ነገር ላይ አንድ ጊዜ አቋም ከያዙ በቀላሉ ሐሳባቸውን አይለውጡም። ሜላኮኒኮች እንደዚህ ናቸው። በአጭር ጊዜ ትውውቅ ለሌሎች ባልንጀራ አይሆኑም። አንዴ ከተቀበሉ ከወደዱ ግን በውሳኔያቸው ይዘልቁበታል። ነገርም በውስጣቸው ረጅም ጊዜ የሚይዙ ቂምን ቶሎ የመርሳት ነገር የሌላቸው ሰዎች ናቸው ይላል። ሜላኮኒኮች እንደዚህ ናቸው ይላል። ካሎሪክ ደግሞ የሚባሉ አይነት ፐርሰናሊቲ ያላቸው ሰዎች አሉ። ኮሌሪክ የሚባሉ እነዚህ ጠንካራና ላመኑበት ነገር ወደ ኋላ የማይመልሱ ተናግረው ማሳመን የሚችሉ ኤክስፕሬሲቭ የሆኑ ሰዎች ናቸው ይላሉ። ሁሉ ጊዜ ማሸነፍና መግዛት ነው የሚፈልጉት። እነዚህ በቃ በሄዱበት ቦታ አለቀሞ የሚፈልጉ ሰዎች እነዚህ ቸርች ይመጣሉ። የኖህ መርከብ ሁሉ ጊዜ ማሸነፍና መግዛት ስለሚፈልጉ አለቃና የበላይ ለመሆን የሚያክላቸውን እርምጃ ለመውሰድ ፈጣኖች ናቸው። ከውጭው ዓለም ደስታን ሰላምስ የሚያገኙ ኤክስትሮቨርትድ ስለሆኑ ሰዎች የነሱትን ተፈላጊነት እንዲያውቅላቸው ይፈልጋሉ፣ ማሳወቅ ይፈልጋሉ። ስለዚህም ከሌሎች ጋር ሲሆኑ ማዘዝ፣ መምራት፣ መፍረድና ውሳኔዎችን ማስተላለፍ ያስደስታቸዋል። ጥሩ ተናጋሪዎች ቢሆኑም ሌሎችን ማድመጥ ግን ስለማይፈልጉ ምክር በቀላሉ አይቀበሉም። አሉ እነዚህ ይመጣሉ፣ ሁሉም ቡክ ይላል፣ አይሰሙም። አንተ በዚህ ገባ፣ አንተ በጣጣ፣ አንተ ሄድ ይላል። አረ ጌታ እንዲህ የሚሉ ናቸው። ክሎሪክ ናቸው ይላሉ። አረ ካሎሪክ ነው ሰው ትንሽ ታገሰው ነው። እኛ ቢሆን እኛ ደግሞ እዚህ የበለጠ እንታገስ። ይሄ ማለት ቸርች ውስጥ እንደፈለገ ሰው ሲሆን ዝም እንበል ማለት አይደለም። እየገባችሁ ነው አይደል? ሶስተኛ አሁን ካሎሪክ እንደነዚህ አይነት ሰዎች የቸርቹ ሲኒየር ፓስተር ብቻውን ካደረጋቸዋቸው ከባድ ነው። አይ ከባድ ነው። ከማንም ጋር እንትን አይደል? ሁሉም በስፓርታ ከኔ ጋር ካለው ውጣ ነው የሚሉት። ግን ደግሞ ጥሩ ኳሊቲ ያላቸው እንደነዚህ አይነት ሰዎች ምን ይሆናሉ መሰላችሁ? ይላሉ የቤተ ክርስቲያንንም ነገር ከዚህ ጋር የሚያገናኙ ሰው ጎበዝ ቸርች ፕላንተርስ መሆን ይችላሉ ይላሉ። አዳዲስ ቴሪተሪ ላይ ገብተው አግሬሲቭሊ ቸርቾችን ፕላንት ማድረግ ይችላሉ። ፓስተር ማድረግ ግን አይችሉም፣ ይከብዳቸዋል። ፓስተር መሸከም ይከብዳቸዋል። ካልሆነ ሂድ ነው የሚሉት፣ ጸጋ ምናምን አይሉ። ግን አዳዲስ ቴሪተሪ ላይ ገብታችሁ ቸርች ፕላንት አድርጉ ብትሏቸው ካሎሪክ ባህሪ ያላቸው ሰዎች በጣም ጎበዞች ናቸው። ጠርምሰው ነው የሚገቡት። ትንሽ የተወሰነ እንትን ባህሪያቶች የቤተ ክርስቲያን አባቶች ማዛመድ እንችላለን ከዚህ ጋር። የሚገርማችሁ አንዳንዶቹ እነዚህ ባህሪያቶች አሏቸው። ሶስተኛ ፍላግሜቲክ የሚባሉ ሰዎች ደግሞ አሉ። እነዚህ ደስ የሚሉ በጣም በእውነት እነዚህ ደግሞ በጣም ደስ ይላሉ። እነዚህ ምን አይነት ሰዎች መሰላችሁ? ሰላም ፈላጊዎች፣ የእርቅ ሰዎች፣ ታጋሾችና ሆደ ሰፊ የሚባሉ አስታራቂ ሽማግሌዎች ናቸው። ፍላግሜቲኮች ቶሎ ይቅርታ ያደርጋሉ፣ የምህረት ሰዎች ናቸው። ስሜታቸው፣ ባህሪያቸው ዘወትር የተረጋጉና ስሜታዊነት የማይታይባቸው ናቸው። ከስጋት ነፃ የሆነ ቀላልና ሰላማዊ ህይወት ስለሚፈልጉ እርምጃቸውን ለመውሰድ ዝግ ያሉና ለለውጥና አዲስ ነገር ከመሞከር ይልቅ የለመዱትን ነገር ደጋግመው ማድረግ ይቀላቸዋል ይላል። እነዚህ ፍላግሜቲኮች ናቸው። ሰላም ፈላጊ፣ ቶሎ ለእርቅ፣ ገና ይቅርታ ሰጥቶናል፣ በቃ ይቅርታን ተቀብያለሁ የሚሉ ማለት ነው። እግዚአብሔር አሉ። እነዚህ አንድ የቅድሙ አይነት ይቅርታ ካለ ጥፋን ምን ይላል? ይሄኛ በቃ ይቅርታ አስተያየቷ ራሱ ይቅርታ ይላል፣ ቶሎ ይቅርታ ያደርጋሉ። እነዚህ ስሜታቸው እንደ ኩሬ የረጋ ነው። ጠብን ቶሎ የሚረሱ፣ በአንድ ነገር ስሜታቸው ቢጎዳ እንኳን ለሌሎች መልካምን ስለሚመኙ የይቅርታ ሰዎችና ቶሎ የሚሰክኑ ናቸው። የተሰጣቸውን ስራ በሚገባ እንደሚሰሩት እምነት ቢኖራቸው ሌሎችን ከነሱ የተሻሉ ሊሰሩት እንደሚችሉ ያስባሉ። ስለዚህ አንድ ስራ ይሰራ እንጂ ማንም ቢመሰገንና ቢወደስ ግድ የላቸውም። ራሳቸውንም አቅማቸውን የሚያውቁ ስለሆነ ከሌላው የተሻሉ ተፈላጊዎች እንደሆኑ ራሳቸውን አያስቡም። ስህተት ሲፈጠር ጥፋቱ የሌላ ሰው ነው ብሎ ማሰብ በራሱ በደል ስለሚመስላቸው ሌላውን ሰው ከመኮነን ይልቅ ራሳቸውን መውቀስ ይቀላቸዋል። they are hard on themselves። ሁሉ ጊዜ ይሄኔ ጥፋት ነው፣ ይሄኔ ችግር ነው አይ ብለው ራሳቸው ላይ ሃርድ የሆኑ ሰዎች ናቸው ይላሉ ፍላግሜቲኮች። የመጨረሻ ሴንጉዊን የሚባሉ አሉ። እነዚህ ደግሞ ጨዋታ ወዳድ፣ ተናጋሪ፣ ከሁሉም ጋር በቀላሉ የሚቀርቡ፣ ተግባቢና በአንድ ቀን የተዋወቁት ሁሉ ወዳጃቸው የሚያደርጉ፣ ጓደኛ ብለው የሚጠሩ ናቸው። he is my best friend ይላሉ። አንድ ቀን አሉ ሁሉም አለ እዚህ ዙሪያቸውን ያለ ሰው ሁሉ የቅርብ ወዳጃቸው እንደሆነ የሚያስቡ ናቸው። በሰው ካልተከበቡና በሶሻል ማህበሮች ካልተሳተፉ የሚከፋቸውና የኖሩ የማይመስላቸው ስለሆኑ በሰዎች መካከል ተፈላጊ የሚያደርጋቸውን ማንኛውንም እርምጃ ከመውሰድ አይመለሱም ይላል። ባይዘው ካነገርኳችሁ ከአራቱም ጥሩ ስትሬንግዝ አላቸው፣ በጣም ካርናል የሆነ ነገር አላቸው። የሚገርማችሁ
ስለዚህኛ በመንፈስ ቅዱስ አማካ እግዚአብሔር ይሄን ሲገልጥልን ጠንካራ ጎናችንን ይዘን ትክክል ያልሆነውን ግን በመንፈስ ቅዱስ ኃይል እንገለዋለን እንጂ ኢምፕሬስ አድርገነው አይደለም እንሄደው። እነዚህ አሁን መፈለግ ይወዳሉ። በቃ ሴንተር ኦፍ አቴንሽን መሆን፣ ፓርቲ ካለ፣ ቤቢ ሻወር ካለ፣ ዌዲንግ ሻወር ካለ፣ ለቅሶ ካለ፣ ምን ካለ አለው ይላቸው። ጥሩ እኮ ነው መርዳቱ፣ ማገዙ መጥፎ አይደለም፣ ግን ታይታን ይወዳሉ ይላል። ስለዚህ ይሄ ባህሪ ካለ ምን እናደርጋለን? መርዳቱን ኢምፕሬስ እናደርጋለን። ደበቅ ማለትንም ምን እንላለን? እንለማመዳለን። ጨብጨባን ሳይሆን ከጌታ መቀበልን እንለማመዳለን፣ መስጠቱ እንዳለ። ስለዚህ ሁለቱንም ሳይድ ነው ማየት ያለበት። መልካም አለ፣ ግን በጣም ካርናል የሆኑ ባህሪያት በአራቱም ውስጥ ትመለከታላችሁ። ሴንጎኖች እርምጃቸውን ለመውሰድ ፈጣኖች ናቸው። ነገርን ከግራና ከቀኝ አይቶ አመዛዝነው እርምጃ ከመውሰድ ይልቅ ፊት ለፊት በሚያዩት እውነታ ብቻ ተመስርተው ስለሚራመዱ ለስህተት የተዳረጉ ናቸው። ግራ ቀኝ አያመዛዝኑም። እነዚህ ሁለት ሳይድ ሰምቶ ሰከንድ ብለው ምናምን አይደለም። እንትን የሆነ ነገር አደረገ ሲባል ውገረው የሚሉ አይነት ናቸው ይላል። እንደዚህ ናቸው ይላል። ስሜታቸው ከፍና ዝቅ የሚል ትዕግስት የሌላቸውና በአንድ ነገር ረክቶ መቀመጥ የሚቸገሩ ሁሉ ጊዜ ለውጥ ፈላጊዎች ናቸው። ህይወታቸውን ቀላል አድርጎ በመያዝ መዝናናት መንደሰው ዋንኛው ግባቸውን ይላል። የመጨረሻ ላምብላችሁ የሚያስቡትና የመሰላቸውን ሁሉ ከመናገር ወደ ኋላ የማይሉና ሚስጥር የሚባል የማያውቁ ሁሉ ጊዜ የልጅነት ባህሪ የሚታይባቸው ናቸው ይላል። የተሰማቸውን ይናገራሉ። እኔ እኮ ቅን ነኝ የተሰማኝን እናገራለሁ ይላሉ። እሱም አባባል ትክክል አይደለም። መሸንገል የለብንም፣ እውነት ነው። ግን ደግሞ የተሰማንን ሁሉ ተናገሩ አይልም መጽሐፍ ቅዱስ። ሰዎች ሁሉ እንዲያደንቋቸውና እንዲያወድሷቸው ስለሚፈልጉ ብዙውን ነገር ለታይታ ማድረግ እጅግ ደስ ያሰኛቸዋል። በሚሰሩት ማንኛውም ነገር የተዋጣላቸው ባለሙያ አድርገው ስለሚያስቡ በራሳቸው ያለው መተማመን ከፍተኛ ነው። እነዚያውን ለቲም ወርክ ከባዶች ናቸው። እነዚያውን ለቲም ወርክ አሁን ሴንድዊን የኳየር ሊደር ብታረው ከበድ ይሏል። አብሮ መስራት አይመቸውም። የኔ ወይ ትክክለኛ ነው አይገርማችሁ ብዬ ብዙ ከዚህ በላይ መሄድ ይችላል። ባጭሩ ምን ልላችሁ ነው? ዓለማውያን እንኳን ይሄንን ያስተምሩናል አይደል? ለምን አረ ሴንጉዊን ነው፣ አረ ፍራግሜቲክ ነው፣ ግድ የለም ይሄ ደካማ ጎኑን እንትን በልና አብረ ስራ ይባላል። እኛማ በመንፈስ ቅዱስ እጅ የተያያዝን ልባችንን በሱ በኩል አንድ ያደረገልን ጌታማ እንዴታ አንተ ጋር። ስለዚህ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ምን እንበል? እንትጋ። ቢቻላችሁ እስከ ሰው ጋር በሰላም ለመኖር ምን በል? አረ ኢየሱስ ጌታ ነው። አሜን። ይሄንን ባይብል ስኩል ተምራችሁታል። ባይብል ስኩል ላይ ተማራችሁት ነው። አይ ቲንክ የዶክተር አዳም መጽሐፍ ላይ ማግኘት ትችላላችሁ። ይሄንን አሁን ያስተማርኳችሁ አዲስ መገለጥ ምናምን አይደለም ያለ ነው። ግን ባጭሩ ምን ልላችሁ አሁን ያነበብኩላችሁ እነዚህ አራቱ ባህሪያቶች ማለት ነው። ባጭሩ ምን ልላችሁ ነው? ጳውሎስ ስለሚያውቅ ስጋን ስለሚያውቅ እኛን ስለሚያውቅ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ምን በሉ ትጉ አለ። ቸርች ሰላም ስትሆን እንዴት ደስ ይላል መሰላችሁ? ስራው ወንጌል ነው። ስራው አጋንንት ማስወጣት ነው። ስራው መዘመር ነው። ደስ ይላል። የመንፈስ አንድነት ሲጠፋ የእግዚአብሔር ስራም አንዳንዴ ይረበሻል። ስለዚህ የመንፈስን አንድነት ለመጠበቅ ምን በሉ ትጉ 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 ትጉ። እስቲ ተጋለው በሉልኝ። እስቲ ቃል እንግባ። ተጋለውን በል እስቲ ተጋለውን በል። ኢየሱስ ጌታ ነው። ተነስተን እንጸልያለን።